ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሙኝላችሁ አለ በስች ስትጎንዶሉ ማለት ላይክና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዙላችሁ የመጣነው እንግዲህ በማህበራዊ ጉዳያችን የጃራ ተስፋዬ ጉዳይ ነው። እንግዲህ ቲክቶከሩ ጃራ ተስፋዬ ባለቤቱ ሰሞኑን እንግዲህ ሴት ልጅ በሰላም ተጎላግላለች። በሰላም ተጎላግላ ወደ ቤቷ ስትገባ የተደረገላት አቀባበል ሞቅ ደሞቅ ሽብረቅረቅ ያለ ነው። በዚህ ቪዲዮ ላይ እንግዲህ የጃራ ተስፋዬ ባለቤት መልካም ተቃይሯል፣ ወፍራለችም እና ደግሞ የምጥ ጫና የመውለድ ጫና ታውቃላችሁ ብዙ ሰውነቱን የመቀያየር ባህሪ አለው እና ያን ተከትሎ እንግዲህ ብዙ ትችቶች በጎም ሐሳብና አስተያየቶች ተሰጥቷል። እንደዚሁ በኮሜንት ደግሞ ክፉ የሆኑ ወይም ደግሞ አላስፈላጊ ትችቶችም ወርዷል። ይሄን ተከትሎ ከፍተኛ ውዝግብ ተነስቷል። እኔ ሁሉ ጊዜ እንደምለው ሁሉ ነገር ማህበራዊ ጉዳይ ላይ አይወጣም፣ ሁሉ ነገር አደባባይ ላይ ለገበያ አይወጣም። ብዙ የማህበራዊ ሚዲያ ሰዎች ደግሞ በተለይ ደግሞ ካፕሉ ናቸው ዩቲዩብ ላይም ቲክቶክ ላይም ካፕል ኮንተንት የምትሰሩ ሰዎች አብዛኞቻችሁ ለከት የላችሁም። እውነት ለመነጋገር ሚስታችሁ ስትጸንስ አልጋ ላይ ያለው ነገርና ስትወልድ ለህፃኑ ከማህፀን ሲወጣ ያለው ነገር ካልሆነ ሁሉ ነገር ይፖሰታል። ሁሉ ጉዳያችን አደባባይ ላይ ካሰጣችሁት በኋላ ሰው ለምን ይሄን ተናገረኝ ማለት አትችልም። ለራሳችሁ ቆፋት አትወስዱ። ለራሳችሁ አንድ ሴት ስትወልድ ቢያንስ በምጧ ጊዜ እንኳን ለምን ፋታ አትወስዱ? በጣም ነው የሚያሳፍረው። ሁሉ ነገር ይቆረጻል። ሁሉ ነገር ገበያ ነው። ሁሉ ነገር ማስታወቂያ ነው። አሁን ቲክቶከር ጃራ ተስፋዬ ገና ከሆስፒታል ሳትወጣ ነው የዳይፐር ማስታወቂያ ሰራቸው እና ለራሳችሁ ፋታ አልወሰዳቸውም። ልጅቱም ፋታ ማግኘት አለባት። አንዳንድ ነገር ከካሜራ የጸዳ ልቅቅ ያለ በነፃነት የምትንቀሳቀስበት ህይወት ያስፈልጋል እና ድርጊቱ ተገቢ አይደለም። ሰው በማንነቱ በመልኩ በቁመቱ መሰደብ የለበትም። ድርጊቱ ተቀባይነት የለም። ግን እናንተም ኃላፊነት ውሰዱ። ህዝብን ዝም ብሎ ብቻ መናገር ትክክል አይደለም። እዚህ ባልና ሚስቱ እየተደባደቡ ይመጣሉ። ትልልቅ አርቲስቶች የምትላቸው ታዋቂ የሚባሉ ሰዎች እየተፋለሙ እየተፋጁ ይመጡና ህዝቡ ለምን እንደዚህ ያደረገ? ህዝቡ ምን አደረገ? አጀንዳ የሰጣቸው እናንተ አጀንዳ የምትሰጡ እናንተ ችግሩ። ልክ ከዚህ በፊት ሳምሶን ቤቢ ታደሰ ከዚህ በፊት ሳምሶን ታደሰ እንደምታውቁት የሆነ ህፃን ልጅ ይዞ መጥቶ እንትን ሰጠ፣ አጀንዳ ሰጠ። ከዛ ህዝቡ የፈለገውን ተናገር። ለምን ትናገራላችሁ? አጀንዳ የሰጣችሁ እናንተ። ብዙ አርቲስቶች ኢትዮጵያ ውስጥ እንደዚህ ናቸው። አጀንዳ ይሰጣሉ። አጀንዳ ተነስቶ መንደድ ከጀመረ በኋላ ኧረ ለምንድን ነው ሰው እንደዚህ የሚለው? የራስ ጉዳይ ሚስት እንትን አላገባ ነው አገር ትጎለብጣላችሁ። ሽምግልና አገር ትጎለብጣላችሁ። ከዚህ በፊት የተናገርኩት ይሄንን ነው። ደጋግሜ የተናገርኩት ይሄንን ነው። ሰው ደግሞ ሐሳብ ሲሰጥ ራሳችሁ ነገር ካጋጋላችሁ በኋላ ለምን ትላለህ? ለምን ትላለህ? ትክክል እኮ ነው። 9 ወር ሙሉ እሺ ገንዘብ ሆነሽ ቲክቶክ ማስታወቂያ ተሰራም ቪውም ተገኘ ይሁንላችሁ። ሆስፒታል ስትገባ አትተዋትም አንተ ራስ ባለቤቱ የናቀውን አሞሌ ባለዳ አይቀበለውም ማለት ቀርጻል ሎቃል ሐሳብ አስተያየትን መቀበል ግዴታ ነው። በቃ አለቀ። ትክክልም ነው። ደግሞ ሱራጃን መስላለች። እውነት ነው። እኔ እንኳን አሜባ እንኳን ይዞኝ ትንሽ ካማጥኩኝ ለምሳሌ ራስ እንትና ድሮግባን ነው የምመስለው። እንደውም ሱራጃ ቆንጅዬ ነው። ድሮግባ ነው የአሜባ ምጥ ራሱ እንደ ሰው ታይፎይድ ምንድነው አሜባና ጃርዲያ ሲይዘ እንኳን የጃርዲያን የአሜባ ምጥ ራሱ ሰው ድሮግባ ነው የሚያስመስለው። በላቶሊ ነው የሚያስመስለው ራሱ። ስለዚህ ታውቀዋለህ፣ የወሊድ ጫናውን ታውቀዋለህ። ፊት ይቀያይራል፣ ብዙ ችግሮች አሉ። ለምን መቅረጽ ፈለግ? አንተ ራስ ባልየው ራሱ ጃራ ገንዘብንም ወዶ ክብርንም ወዶ እንደዚህ ካይሆን ሁለት እግር አለኝ ተብሎ ሁለት ዛፍ አይወጥ። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣ። በልኩ መሆን ግዴታቸው ነው። አንዳንድ ነገሮቻችሁ ስለሚያበሽቁም ነው። እንቁልልጬ ነው። በአሁኑ ጊዜ ብዙ እህቶቻችን ወልደው ሲገቡ ቤት ውስጥ የአጃ እህል እንኳን የላቸው፣ የሚጠጡት አጥሚት እንኳን የለም። እናንተ እንቁልልጬ ለማለት አንዳንዶቻችሁ መኪና የምታቆሙ አላችሁ፣ አንዳንዶቻችሁ በሬ ጥላችሁ የምትደግሱ አላችሁ። ይበላችሁ፣ ይስዶባችሁ፣ ደግ አረጋችሁ። ለምን ኦወራክት ታረጋላችሁ? ህዝባችን እኮ ብዙ ችግር ውስጥ አለ። ብዙ ጉስቁልና፣ ብዙ ምስኪን እህቶች አሉ ሆድ እንዲብሳቸው። አሁን እኔ እየኖርኩ ነው፣ አሁን እኔ በሞት አይሻልም ካሉት ቦታች ከሞቱት በላይ ሰው ምሬት ውስጥ እንዲገባ እንቁልልጭ። አንዳንዱ ለራሱ ኑር። በቃ ለሚስቴ መኪና ገዛው፣ ለሚስቴ ጤፍ ገዛው፣ ለሚስቴ በሶ አስፈጨላት፣ ለሚስቴ በርበሬ ሽሮ ገደል ግቡ። አንዳንዴ እሰይ ነው ምለው። ለምን በጣም ኦቨራክት ታበዛላችሁ?
አረገዘች ብሎ ሽንት ቤት ተራርጦ ይገባል። እውነቱን ለመነጋገር አብዛኛው ካፕል ኮንተንት የምትሰሩ ኢትዮጵያ ውስጥ አብዛኞቻቸው ሽንት ቤት ስትጸዳዱ ጎረስ ጋር ስትፈጽሙና ሚስታቸው ህፃን ከማህፀኗ ሲወጣ ነው ማትቀርጹት። ሁሉ ነገር ገንዘብ ነው፣ ሁሉ ነገር ጥቅም ነው፣ ሁሉ ነገር ቪው ነው። ይሄ ይሰቆጥጣል። እና እሷን የምትናገሩ ሰዎች ትክክል አይደለም። ሰው በመልኩ በሃይማኖቱ በማንነቱ መሰደብ የለበትም። ነገር ግን ኃላፊነት ደግሞ ውሰዱ። ዘረኝነት ኢትዮጵያ ውስጥ ጥቁር አንወድም። ኢትዮጵያ ውስጥ ዘረኝነት አለ። ዛሬ ነው እንደ ሰማችሁት? ዘረኝነታችን እስከ መገዳደል አድርሶናል። እና ህዝቡ ንቃተ ህሊናው ትንሽ እስኪረጋጋ እኮ ፋታ አልሰጣላችሁ እኮ በላይ ተረጋግሎ ራሳችሁ መጀመሪያ ፋታ ስጡ። ህዝባችን ገና ነው እስኪነቃ ድረስ እናንተ ለመረጋጋት ሞክሩ። ሳምጥም ስወልድም ስሸናም ስፈሳም ህዝብ ያኛል ካልኩ ወዲህ መብት ነው። ወደሽ ከተደፋሽ ቢረቁጥሽ አይክፋሽ እንጂ እኔ አሜባ እንኳን ሰው አሞት የአሜባ ምጥ እንኳን ይታወቃል፣ ያስመጣል። ሽንት ቤት ያስመጣል። እና ከሽንት ቤት ስትወጣ ድሮግባ ነው የምትመስለው፣ ባላቶዲ ነው የምትመስለው። ዱልቅልቅ ነው የሚወጣው፣ ያስጨንቃል። እንኳን የምጥ ጭንቁ እየታወቀ ሰውነት ላይ የሚፈጥረው ጫና እየታወቀ ቢያንስ 3 ቀን 4 ቀን ሳምንት እንኳን ልጅቱ ለቀቅ ብትል ምን ችግር አለ? ግድ ነው፣ ሁሉ ነገር ግድ ነው። በቃ ሁሉ ነገር ግድ ነው። ግድ አይደለም። ቀረጻውን ቆስ ብሎ ማድረግ ይቻላል። ለምሳሌ ቤቷ ከገባች በኋላ እንደ አዲስ የገባች አድርጎ ማስገባትም ይቻላል። እሱም ደግሞ ግድም ላይሆን ይችላል። ፋታው ሰዱ ባካቸው እዩኝ ደብቁኝ ነው ያመጣል። ብዙዎቻችን እኮ ነው ለእንቁልልጭ አይደለም ሚዲያ ላይ የምንመጣው። ሚስቱ ቆንጆ ከሆነ ሰው አያስቀምጡ። ሲጀመር ልጅቷ የመልክ ብዙም ቆንጆ አይደለችም። ለባለቤቱ ንጉሥተ ነገሥት ልትሆን ትችላለች። ብዙም ቆንጆ አይደለችም የሚሉ ሰዎች ዘረኞች አይደሉም። እንደ አሁን እኔ ለምሳሌ ቆንጆ ነኝ፣ እስቲ ቆንጆ በሉኝ፣ እስቲ አንድ ጊዜ ቆንጆ አይደለህም በሉኝ። እስቲ ኮሜንት ላይ እንዳለ ቆንጆ አይደለህም በሉኝ። ግዴታ አይደለም፣ ሁሉ ሰው ቆንጆ አይደለም። ሁሉም ሰው ለምን ቆንጆ ነህ አላለኝም ብዬ መናደድ አይገባኝም። እዚህ ማህበራዊ ሚዲያ ላይ መጣት ደግሞ ሞልኬ ላሳያቸው አይደለም። በቃ ተመስገን ነው። ከዝንጀሮ ትንሽ ሞለስ ካልኩኝ ፊቴ ለቅለቅ ብዬ ከወጣሁ በቂ ነው። እና እባካችሁን እናንተም ኃላፊነቱ ውሰዱ። ችግሩ የሰው ብቻም አይደል፣ ችግሩ የእናንተ ችግር ምንድን ነው? ለከት ማጣት። ሁሉ ነገር ገንዘብ ይሆንላቸዋል። ሁሉ ነገር ቪው ይሆናል። ሁሉ ነገር ሊያስጨበጭብ እኮሌ ሚስትን ይወዳል። ለህዝብ አይደለም እኔ ሚስቴን የምወደው። እኮሌ እናቴን ይወዳል። ለህዝብ አይደለም እናቴ የምወደው፣ ወንድሜ የምወደው፣ ዘመድ አዝማድ የምወደው፣ ለህዝብ አይደለም። በቃ ሁሉ ነገር መታየት የለበትም። አንዳንዱ ህይወቱ የኛ ነው። ቲክቶክ ላይ መሳሳም፣ ቲክቶክ ላይ መላላስ፣ ፌስቡክ ላይ ዩቲዩብ ላይ መተዛዘል። ያው የህፃኖች ነገር መጣ እኮ። አባ አንተ ፍቃድ፣ አንተ ቅደም፣ እማ አንተ፣ አባ አንተ ምናምን። በጣም ሶቅጣጭ ነው፣ ለሚያየው ለሚሰማም ሶቅጣጭ ነው። እና ጆራ ኃላፊነት ውሰድ። ቢያንስ በሌላ ጊዜ እንኳን ይሁን። በሌላ ጊዜም እኔ በነገራችን ላይ ይህን ነገር ሀሳብ አስተያየት መስጠትም አልፈለኩም፣ ቆይቷል። እቺ ልጅ ገና ወደ ማህበራዊ ሚዲያ ከመጣች ጊዜ ጀምሮ ትችቶች ነበሩ። ነገር ግን ፀጉር መቆረጥ ለምሳሌ አሁን ምን አስፈለገ? አሁን ልጅቱ ፀጉሯን መቆረጥ ለምን አስፈለገ? በጣም ኮንፊደንስ ያለኝ ሴት ነኝ ለማለት ነው? ታማ ነው ኮንፊደንስ አለኝ ለማለት ነው? ምንም አይገባኝም። ስታይል መሆኑ ነው? ምንም አይገባህም። ስለዚህ የስድብ መግቢያ የምታመጡ እናንተ ራሳችሁ ናቸው። ከዛ በኋላ ደግሞ ምድሪቱን ካልገለበጥን ደግሞ የምትሉት ነገር አለ። ዞረኝነት አለ። አዎ ዛሬ ነው እንደሰማችሁት። ሞኝ የነገሩት ለት ያብዳል። እና ራሱ ሱራጃን መስሏል ማለት ስድብ አይደለም። እንደዛ ከሆነ እናንተ ራሱ ሱራጃን እየሰደባችሁት ነው። አጋዚን መስልሃል ለምሳሌ ቢባል አንድ ሰው ስድብ ነው። ስድብ ከሆነ እኔንም እየሰደባችኝ ነው ማለት ነው። ሰውየውን ብቻ አይደለም። እና ይሄ ነገር ኃላፊነት መውሰድ አለብን። የድርጊቱ ባለቤት ያልወሰደውን ኃላፊነት ህዝብ ሊወስዱ አይችልም። አንተ ራሱ ፋታ አልሰጣሃትም። ሁሉ ነገር ወደ ገንዘብ፣ ሁሉ ነገር ወደ ቪው ከሆነ ትንሽ አስቸጋሪ ነው። እና እባካችሁ እንሳደበውም እናረጋጋው። ሁሉን ነገር ደግሞ እዩልኝ፣ እወቁልኝ፣ ስሙልኝ የምትሉ ሰዎችም ደግሞ በልክ አድርጉት።
አለበለዚያ የሚመጣውን ትችት መቀበል ግድ ይላችኋል። ሳትወዱ በግዱ ትቆበላለ። ይሄን ያሰው ነው። ሲሞቻችን ላይ ቀርግ ሼር አድርገው ወዳችኋለሁ። ፒስ